የጽናትና የኪራ መጨረሻ ሰመረ። በጣም ደስ ይላል በእውነት ከብዙ ልፋትና ከብዙ ድካም በኋላ መልካምና ጠንካራ ጓደኛ ካልን ከጠገባችን የማናሳካው ነገር የለንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ እንግዲህ በጣም ተወዳጁና የምንወደው ድራማ ጽናት ድራማ እንደቀጠለ ነው። በጣም ደስታቸው እየተመለሰና ደስ እያለ ነው ማለት ነው። እንግዲህ ያልተፈተነ መጨረሻ ላይ እንግዲህ ደስተኛ ሆነንማ መፈተን ነው ማለት ነው። አንዳንድ ጊዜ ያሰብነው ነገራቶች ሁሉ ብዙ ፈተና ይፈትኑናል። ለማግኘት የምንፈልገውን ውጤት ለማግኘት በጣም አቅማችን በላይ ነገራቶች ይከብዱናል። ግን ምንድነው የድራማ ያስተምራን? ምንም ቢከብድን ምንም ካሰብነው አላማ ለመድረስ ተስፋ አለመቁረጥ ነው ማለት ነው። እንግዲህ እንደምንፈልገው ሆኗል የጽናትና የኪራ ህይወት ማለት ነው። ደስታቸውንና ደግሞ ፍቅራቸውን ማደሳቸውን ነበር የምንፈልገው ተሳክቷል ማለት ነው። ከእነሱ መልኩ እንግዲህ ቤተሰብ ሰምቶ ሊጋቡ ነው ማለት ነው በሰርግ። በጣም ደስ ይላል። ካልተቀበሉ ከቤተሰቦች ጋር እንዳይጣላ ቃል አስገባቸው ማለት ነው። ከዚያም በኋላ እንግዲህ በጣም ተጨንቃ ምሩ ጋር ነበር የደወለችው። ምሩም ደግሞ እየቀለደችበት ነበር እና በዛት የሚቀለድ አይደለም የኪራ አባት መጥቷል ስትላት ያው እንዲገናኙ ተቀጣጥረው ተገናኙ ማለት ነው። ከዚያም በኋላ እንግዲህ ያው ምሩና ጓደኞቻቸው ባይዘው የሆነ ነገር ሲመጣ እንደዚህ የጠነክሩና መፍትሄ ነው የሚሰጧቸው ማለት ነው እንጂ ፍቅራቸው እንደዚህ በጭራሽ አይፈሩም እንኳን ማለት ነው። በትክክል ደግሞ ታማኝ ስለሆኑ ነገሩ ሁሉ ቀጥታ መስሏል ማለት ነው። ምሩ እንግዲህ ምንድን ነው ያለቻት? ፍቅርሽን እንዳታጪ መጣር ነው ያለብሽ ከአሁን በኋላ ነው ያለቻት ማለት ነው። ምክንያቱም በቃ እንደ ስምሽ ጽናት እንደ ስምሽ ኑሪው ከአሁን በኋላ መጣር ያለብሽ ሀቁን ይነገራል። ሲነገር ግን በቃ የራስሽን ፍቅር እንድታጪ አታድርጊ፣ ፍቅርሽን አሁንም እንድትቀጥይ አድርጊ ነው ያለቻት ማለት ነው። እና እንግዲህ የኪራ አባት ደግሞ እናቱ ጋር ደውሎ መስማት እንዳለበት የእናቱ መሆን መስማት እንዳለበት እና እሱም ደግሞ ደርሶበት ሲያወራ ምንድነው የምሰማው እያጨናነቀው ነበር። እንግዲህ ከጽናት ጋር ያለ ግንኙነት እንደው ምንድነው ልቅስ እያለ ነበርና በጣም ነበር የፈራው ማለት ነው። ሲፈራ ግን አፌት ተሳሰራ ሲለው አይ ጓደኛዬን ነበር ያለው። ከዚያ በኋላ እንግዲህ ሁለቱም መፍራት ጀመሩ። ጽናትን እንግዲህ ጽናት ጋር ምንድን ነው የተመካከሩት? ቃል ነው ያስገባችው ምንም ቢፈጠር ቤተሰቦቹ ጋር እንዳይጣላ ማለት ነው። ነገር ግን በዚህ መልኩ መቀጠል የለብንም ግዴታ እንነግራቸዋለን ብሎ ነበር እሱ የሚያሳመናት። ከዚያ በኋላ እንግዲህ ምንድን ነው ያደረገው? ኪራ ጓደኞቹን ሰብስቦ በአንድ ላይ ሆኖ እንዲነገር አባቱ እንዲነገር ነበር ያደረጉ ማለት ነው። ያው በጊዜው ስሜቱ ከባድ ነው። ሲነግረው ትንሽ ጽናትንም አዝናለሁ ይሄንን ካንቺ አልጠብቅም እያለን ነበር። ጽናት እንግዲህ ያን ጊዜ ያው የበታችኛት እንደሚሰማት ነው ሁሉ ነገር እንትን ወይም ደግሞ እንደዛ ሁሉን ችላ ለሱ ሚስት ማዘጋጀት ሁሉን ነገር እንደዛ ይስልሽ ይዛዝ ተፋቅራችሁ ነበር እንዴ እያላት ነበር የኪራ አባት። አዎ ያን ጊዜ ፍቅር ጀምረናል እና ታዲያ ለምን አልነግሪኝም ነበር ሲላት ደግሞ የኪራ አባት ያው እኔ ሰራተኛ ስለሆንኩ ለእሱ አልገባም ያኔ ሀሰት የምትገባ ብላችሁ ስላላችሁ ነው ብላ ነበር የመለሰችው ማለት ነው። ግን ጽናትን ደግሞ እንዴት ጥሩ ልጅ እንደሆነች አባቱ ገልጿታል ማለት ነው። ነገር ግን አባቱ የፈራው ምንድን ነው? ያው ተወደዋለች አትወደውም ልጅን ተወደደችው እሰይ ካልወደደችው እሰይ እያለ ነበር የተጨነቀው ማለት ነው። እነሱ በፍቅራቸው ይሰቃያሉ። ተወደዋለች ብለው ደግሞ እሱ የሄዳበት ይጨነቃል ማለት ነው። ይገርማል። እና በጣም ነው ደስ ያለ ደስ በጣም ነው የሚለው ማለት ነው። ከዚያ በኋላ መጨረሻም እንግዲህ ያው ያንን ነገር ልነግረው ማፈቅራትና የሚወዳት የምትወደኝ ሴት አለች ሲል ኪራ ጓደኞቹ ፊት ሊነግር ሲዘጋጅ እንግዲህ አምጣት እንተዋወቃት ሲል
ከአስራ አመት ቪዲዮ ብቻ እንግዲህ ጽናት ግን ብድግ ብሎ ነበር እንትን ያለ ምን ብሎ ብድግ ያለ ማመንታቱ። ከዚያ በኋላ እንግዲህ ጽናት ጠይቃት በጣም ተሳልፍ ነበር ጊዜ ትንሽ እንትን ቢልም ከዚያ በኋላ ግን መኝታ ቤት ገብተው እንግዲህ እንደፈቀዱላቸው ተናገሩ ማለት ነው። በጣም ደስ ይላል። ኪራም በጣም ደስ ብሎን ነው ዘላበትን ያቀፈው ማለት ነው። በጣም ደስ ያለው በጣም ነው ደስ የሚለው። እንግዲህ ሰርጋቸውን እንጠብቃለን ማለት ነው። የጓደኞቻቸውን ደስታ በረከተ፣ የጓደኞቻቸው መልካምነት፣ ታማኝነት፣ የጓደኛ ጥግነት እንደዚህ ነው። በጣም ደስ ያለው እንደው በተግባር ብቻ ሳይሆን በሀሳብ ራሱ በጣም ነው መጽዋዕት ጓደኛ የሚያደርገው። እንደነሱ ጓደኛ እንደ ሰላምና እንደ ምሩ እና አህም ያለ ጓደኝነት በእውነት አላህ ይስጠን ማለት ነው። በቃ ማለት ልክ እንደ ራሳቸው ነው የሚጨነቀው። ጓደኝነት ጥግን አሳይተውና እንግዲህ ቤተሰብ ደስታቸውን ያልዝምላቸው፣ ሰርጋቸውን ደግሞ በቅርብ እንጠብቃለን ማለት ነው። ኪራና ጽናት እንግዲህ በጣም ነው ደስ የሚለው። ይህን ነበር ስንጠብቅ የነበረው ማለት ነው። ጽናት በጣም ጀግና ሴት ናት። በሀቂቀን ትዕግስትን ይስጠን። ለምን ሁላችን ሴት እንደሷ ብንሆን ታድለን ነበር ማለት ነው። እንግዲህ ያሳለፈችው ነገር ስላየን ነው እና ጽናትን ይስጠን ሁላችንም።